አንተን ላለመጉዳት ሞክር። ካሁን በኋላ ያለውን ህይወትን በሰላም ነው። ስለነበረኝ ጊዜ በጣም አመሰግናለሁ። በጣም ነበር መወደድ ማከብረኝ ማፈቅረኝ። ግን ሁሉም ነገር እዚህ ጋር አብቅቷል። እሺ መቀጠል አይችልም። ልቀቀኝ እና ልሂድ። አውቃለሁ በኔ ልብሽ ቢደማ ይቅር ለእግዚአብሔር ማለት አይከፋ። ጥል አለብኝ ማለት አይደለም። በምታስፈልገው ሰዓት ትኖራለህ፣ በማስፈልገው ሰዓት ሁሌም እኖራለሁ። አለቅ አንተ በምታስፈልገው ሰዓት አለቅ፣ እኔም በማስፈልገው ሰዓት አለው። ልንለየውም አንችልም። በቃ አለቀ። ነገር ግን እኔ እናንተ መሀል ያለው ነገር መቆረጥ አለበት። የተሳሳተ መስመር ስለሆነ በበትም ይሁን አላውቅም። ለምን እንደምትደጋግመው አላውቅም። እኔ አንተን ለማስከፋት አንቺን ለመበደል አንቺን የሆነ ነገር ለማድረግ ብዬ ምንም ነገር ያደረኩት ነገር የለም። እግዚአብሔር ነው ጋለሁ ስላለኝ እናንተ ፊት ነው ነገሮችን ውሳኔ ለማሳወቅ እንደሱ ብዬ ነው የማስበው። ማለት እውነተኛ ፍቅር እስከ ምን ድረስ እስከ ጥግ ድረስ ይሄዳል እንጂ እንደዚህ ኮሽ ባለ ቁጥር ሻንጣ እየያዙና በቃ ተስፋ ቆርጫለሁ እንደዚህ ብያለሁ እያሉ የሚከድበት ፍቅር አይመስለኝም። እኔ በበኩሌ ማለት ነው። እኔ የመሰለኝን ነው የምናገረው፣ እንዳትሳደቡ ማለት ነው። እኔ ደግሞ የመሰለኝን ነው። ይሄ የውሸትና የድራማ ፍቅር ብላችሁ ነበር እንትን ያላችሁ ማለት ነው። ለዩቲዩብ ብላችሁ ነበር ማለት ነው። እንትን ድረስ መታችሁ ሰርጋችሁን የደገሳችሁት እንጂ ያ ሁሉ ወጭ ወጥቶበት ትንሽ እንኳን የሆነ የሚያስብ ነገር የላችሁም እንዴ? ባይሆን 2 ወር 3 ወር እንኳን አትቀመጡም እንዴ? እንዴት ነው እንደዚህ? እውነተኛ ፍቅር ተሆነ ባንዴ እንደዚህ ባንድ ሴት በነጢ በምትባል ሴት ምን የዱሮ ያለፈ ታሪክ በቃ ሜሴጅ ላከችልሽ፣ ደውሌላታለሁ አለሽ፣ በቃ ተናገረ። እሱም ጥፋት አለበት። ታገባ በኋላ ሚስቱን አስፈቅዶ ነው ምንም ነገር መስራት ያለበት። ማለት ወንዶች በቃ እኛ የበላይ ነን ምንም አታመጣም ሲልይ ብለው እንትን ማለት የለባቸውም። በሱም ጥፋት አለበት። ግን ይቅርታ ታለሽ ይሄን ሁሉ ከእግርሽ ጋር ተደፍቶ እየለመነሽ እንደዚህ አይነት እኔ ሩታ በሆኑ ምንም እንትን እየገባኝ አይደለም የምትሰሪው ስራ። በኋላ ሊቆጭሽ ይችላል ማለት አንቺ በሆዲሽ ልጅ ይዘሻል አይደል እንዴ? ልጃችሁን ተስማምታችሁ ማሳደግ አለባችሁ። ልጅ ከአባትና ከእናቱ ጋር ነው። ብዙ ነገሮች እኮ ችለው ነው እናቶቻችን ማለት ነው ያሳደጉንም መስዋዕትነት የከፈሉ። እናትሽ መስዋዕትነት ሳከፈል ነው እንዲያሳደገችሽ። ስለዚህ ለልጅሽ ስትይ በሆዲሽ ለያሽው ልጅ ስትይ የሆነ ነገር መታገስ ነበረብሽ ብዬ ነው የማስበው። ጥፋቱን አምኖ ይቅርታ ጠይቆሽ አንቺ አሁን የረቱን እፍ ያሉሽን ሁሉ ነው እያየሽ ያለሽው ማለት ነው። መሴጁን ምኑን እንትን ሲልሽ ግን የሚያዋጣሽ ትዳርሽ ነው። ምንም ቢሆን ታውን በኋላ አግብተሻል። በዛ ላይ እርጉዝ ነች። ሌላ ወንድ አይፈልግሽም። እውነቴን ነው የምልሽ። ስለዚህ ለአብይ አህመድ ጨልሷቸዋል። ወንድሞቻችንን አልቀዋል። በየትም ብትሄጂ አሁን በወላይታም ብከጂ በምንም ብከጂ ወንድሞቻችን አልቀዋል። ስለዚህ የተሰጠሽን አስረክበሽ መልሰሽ ሌላ ብትፈልጊ አታገኝም ብዬ ተስፋ ማረገው ማለት ነው። እና አንዳንዴ ማሰብ በቃ የሆነ አርቀን ማሰብ አስፈላጊ ነው ብዬ አስባለሁ። ማለት በትንሽ ስህተት ትዳር መፍታት በቃ እድሜ ልክ የማይወጡ ጣጣ ውስጥ መግባት ጥሩ አይደለም። እንደዚህ መሆኑን ብታውቁ ኖሮ ቤተሰብ አስቦት ቤተሰብ ጋር ሁሉን ነገር ተመካከላችሁ ቤተሰብ እንትን ብሎት ነው እንትን የመለቀው ነው ትዳር የሚባረከው ማለት ነው። እናንተ ግን እንኳን ቤተሰብ ምንም እንትን ሳትሉ እንትን ድረስ መታችሁ በጦሙ ተዳራችሁ ተጋባችሁ። ያው እንግዲህ በሰኔ ጦም ተፋታችሁ እንበል እንዴ? እንደዚህ እንበል እንዴ? ሰኔ ጦም ገባ እንዴ? አላውቅም፣ ገባ መሰለኝ። አሁን በእኛ ስንት ነው? 3 አይደል? ሰኔ 3 አዎ ገብቷል። በሱ ተፋታችሁ።
እንግዲህ በጾም መጋባት በጾም መፋታት ሆኗል ስላችሁ ማለት ነው። ለማንኛውም ብትረጋጉ የሆነ በቃ ተስፋ የሚያስቆርጥ ነገር ባትወስኑ ተመካክራችሁ የሆነ ቤተሰብም ገብቶበት ተረጋግታችሁ እንትን ብትሉ ጥሩ ነው ብዬ ነው የማስበው። ማለት የሆነ በቃ እንደዚህ አይነት ነገር ደግሞ ጥሩ አይደለም ማለት ለአንቺም ጥሩ አይደለም። የሆነ በቃ ትዳር ብለሽ ይዘሻል፣ ትዳር ብለሽ አግብተሻል፣ ቤት አለሽ። ከቤትሽ ደግሞ ባልሽን ፈተሽ ደግሞ ከቺ ፈት ጋር ሞታ ከምትባይ ከባልሽ ጋር ችግርሽንም ብሶትሽንም ችለሽ የሆነ ያልፋል እኮ አሁን ይሄ ሁሉ ነገር ሊያልፍ ይችላል። አንቺ አሁን የራቱን ነው የምታየው፣ የወደፊቱን ግን አላየሽም። የወደፊቱን አስቡ። አሁን ያለሽን እንትን ማየት እንዴ እሱ እኮ ነው ከዚህ ደረጃ ያደረሰሽ። እንዴ አንቺን በሚዲያ ላይ ማን ያውቅሽ ነበረ? ትታወቂ ነበር እንዴ? እኔ አላየሁም ከሱ በፊት ማለት ነው። ስለዚህ ተቻችላችሁ መኖር ነበረባችሁ። ተቻችላችሁ ተሳስባችሁ ጥፋቱን አምኗል። በጥፋቱ የሚክሰውን ክሶ መኖር አለባችሁ እንጂ እኔ እንደዚህ አይነት ነገር መከሰቱ ጥሩ አይደለም ብዬ ነው የማስበው። ማለት አንቺ ጠንካራ ነሽ፣ ጎበዝ ነሽ፣ ጎበዝ ጀግና ነሽ። በቃ ሁሉን ነገር ትችያለሽ። ስለዚህ እንደዚህ መሆን የለባቸውም ነበር ብዬ እንዴ ጋሽዬንም እኮ አሳፈራችሁ። ጋሽዬ ያስታረቃችሁ ዱባይ ሄዳችሁ ሰርጋችሁን አደረጋችሁ። ስለዚህ ለማዳም ቅመሞችም አስቡላችሁ። ያወጡትን ገንዘብ እንኳን አልመለሱትም ገና ማለት ነው። ወራቸው አልሞላም ያን ሁሉ አውጥተው። አንዷ እንግዲህ ለእናንተ ሰርግ ብላ የ2 አመት የሰራችበትን አጥፍታለች። ስለዚህ እሱ አሁን የት ነው የምታመጣው? የእናንተን ሰርግ እናንተ ድል ባለ ሰርግ ተጋባን ብላችሁ ስትፋቱ እቺ ልጅ ምንድን ነው የምትሆነው? ተስፋ አድርጋ እናንተ ተጋባችሁ ብላ እንትን ስትል እናንተ ተለያይታችሁ ቁጭ። አይገርምም? በእናታችሁ አይኛ ነገር እና በጣም የሚገርም ነገር ነው። እኔ ገርሞኛል። መቼም የሰው ልጅ መጣላትና እንትን ማለት ያለ ነው። ግን የሆነ ብዙ ነገሮች አሳልፋችኋል። ቢሆንም ባይሆንም ድራማም ባይሆንም ብዙ ነገሮች አልፈዋል። ያንን ነገር ታግሳችሁ ያንን ነገር ተስፋ እንትን ብላችሁ መኖር ነበረባችሁ ብዬ ነው የማስበው። ማለት ሰዎች ናቸው እኮ ስህተት አለ። ስህተት ከብረት ዝገት ከሰው ልጅ ስህተት ይባላል። የሀገሬ ሰው ይሰለትና እንደሱ መሆን የለበትም ብዬ ነው የማስበው። ማለት ሁላችንም ብዙ ነገሮች ያልፋሉ። ሁሉም የሰው ልጅ ነው፣ መከራ ያልፋል። እውነቴን ነው የምላችሁ። እኛ ማያልፍ መስሎን ቶሎ ብለን እንቸኩላለን። ግን እግዚአብሔር ታጋሽ ነው። እኔ ልንገራችሁ መጥቼ ዱባይ ያጋጠመኝን ነገር ማለት ነው። እግዚአብሔርን ነው የምላችሁ። በአንድ ወር ውስጥ ስንት ኪሎ እንደቀነስኩኝ ብነግራችሁ ተሰቁብኛላችሁ። 5 ኪሎ ነው የቀነስኩት ማለት ነው። በቃ እንዴ ሰለቼ ሴትዮዋ መጨቃጨቅ ነው። ሰራሽ አትልም። በቃ ጠዋት ተነስታ እስከ ስንት ሰዓት በቃ አፏ ያባላም። እውነቴን ነው የምላችሁ። ወይኔ እንደዛች አይነት ሴትዮ እኔ 12 አመት ስሰራ እኔ እንደዚህ አይነት ብዙ ቤቶች እወዳለሁ። ያው አንድ ቤትም ብሰራ ብዙ ቤተሰብ ነው ያለው፣ ዞራለሁ። እንደዚህ አይቼም አሰምቼም አላውቅም። እኔ ደግሞ እንደዚህ አይነት የሚጨካጨቅ ሰው አልወድምና ተቃጠልኩላችሁ። በቃ እናንተ በቃ ተኝቼ የማስበው የጧቱን ጩኸት ሆነ። ምንድን ነው የምጮህብኝ? ሰላም ስታናግረኝ በቃ ውይ እንዴት ደስ እንደሚለኝ እግዚአብሔርን እመብርሃን። እናንተ እመብርሃንን ይዞ ማንም ሰው እንትን አይልም። ልክ የቤታችን የዕለት ዋለት እንደው በ20 ማለት ነው ውሰጅኝ እንኳን በቃ አልፈልግም። እኔ እዚህ ቤት ስላት ጨፈረች። ከዛ ነገ ወስድሻለሁ ምናምን አለችኝ። አዎ ከዛ ሻንጣዬን ላስገባላችሁ ነው። ቁምሳል ነው ልብሴ ከፍ አድርጌ። ለነገሩ ልብሴ መቼም አልወጣችም። እኔ ሴትዮዋ አላማረችኝም እና ልብሴን እዛችሁ ያለችኝ ልብስ እዛችሁ ነው ያረኳትና ሻንጣዬ ውስጥ
ከዛ ሻንጣዬን አልጋዬ ላይ ቆጭ ልብስሽን ለምን አትከችም? ቁም ሳጥን ውሰጂኝ አልከትም